እውነቱን እኮ ልነግርሽ ነው። ለምን ቸኮልሽ? ለምን ቸኮልሽ? ፈስ ያለበት ዝላ አይችልም። ያወራሽው ነገር ስላለ ግዴታ መሮጥ አለብሽ። ያወራሽው ነገር ደግሞ ልብሽ በደንብ ነው የሚያውቀው። እሺ ንገሪኝ። እነግርሻለሁ። ተረጋጊ። እሺ እኮ ይከርም ያወራሽው እነግርሻለሁ። እጅሽን ሰብስቢ። ስራትሽን ያዥ። ስራትሽን ሰብስቢ። ነይ ያወራሽው ወሬ እናገራለሁ። እኔ ሲጀመር እንዲስሩ አምርባችሁ እኔ እኮ በስነ ስርዓት ላናግርሽ የጠራሽ እናቴ ተቀመጡ። ስራዬን አስልቀሽኝ እኮ ነው። ስራሽን ተፈተሻል። ሄድሽ ኖሪ ነው ተረጋጋ። ኖሪ ነው እንደዚህ ኖሪ ነው ወይስ ማኔ ከሷ ጋር እንዲቆም ያለው ሲጀመር ነይ ያወራሽው እኔ ግን ምንድነው ጤና የለሽም? እየሆንሽ ነው እየሆነች ነው ያላልኩትን ነገር አልሽ ብላ ነው አይደል? ያላልሽው ነገር አይደለም ያልኩትን ነገር አውጪ ስትባል ደግሞ አውጣለሁ እንዴ ነው ማላውጣው? ያልሽው ነገር እኮ አውጣለሁ። ግን እኔ ሰው ጤነኛ ሆነ እኔ መጣሽ ዛሬ ግን ጤነኛ ነሽ? አይምሮሽ ጤነኛ ነው? ከቤትሽ ነው ተለስተሽ የመጣሽው ነው ወይስ ከማን ነው ውለሽ የመጣሽው? ከማንም ውዬ አይደለም የመጣሁት ከቤት ነው የመጣሁት። በእናትሽ ስነ ስርዓት ያዢ ገኒ እኔ ጉድ ለካ ከቤቱ ነው ኃይለኝነት ማለት ነው። እንግዲህ እህት ተብዬዋ ለምን ገኒን እውነታውን ለምን ተናገርሽ? ሩታን ለምን ወደ ራስሽ አትመለሽም? ለምን የራቁት ቪዲዮ ባልሽን አወጣበታለሁ ተያለሽ ስትላት እገልሻለሁ በማለት የሩታ እህት አመፀኝነቷን በሶሻል ሚዲያ አሳውቃለች። ታዲያ ኮሜንታተሮች ምን ነው የሩታ ቤተሰቦች ምን ነው ፈላባችሁ፣ ቀስ ብላችሁ አብርዳችሁ ብሉ ሲሉ ተናገሩ ማለት ነው። ስለዚህ እንፈርዳለን፣ እናያለን። ምን ሆናችሁ ነው ግን እንደዚህ የፈላባችሁ? እህታችሁ በሶሻል ሚዲያ ስትዘቀዘቅ ስንት ነገር ስትባል ዝም ብላችሁ አሁን ላይ ተነስታችሁ ሶሻል ሚዲያውን ማነጋገሪያ ለማድረግ ለምን ሞከራችሁ? ለምሳሌ ክብር ከቤት ይባላል። ስለዚህ ክብር ይኑራችሁ ሁላችሁም። ገነት ደግሞ እንደ ታላቅ አክስት ናት። ገነትም አንቺም ነገሩን አንድ ናችሁ። ምንድነው ይሄንን ያህል ያዙ ይልቀቁኝ ማለት በሶሻል ሚዲያ? መቼስ አየር ላይ ያለው ሰው በሚዲያ ቢናገር ያምርበታል። እናንተ ምድር ላይ ነው ያላችሁት። ልጆቹን ሄዳችሁ እንደማስማማት ሶሻል ሚዲያ እየመጣችሁ እኝኝ ማለት ለኛም ሰለቸን ሲሉ ኮሜንታተሮች ሀሳባቸውን ገለጹ። ስለዚህ አንድ እንኳን ከቤቱ እንደው ነፍስ የዘራበት እንኳን የለም ወይ? ስለዚህ እኛ ምን እናደርጋችሁ? እየመጣችሁ ያዙኝ ልቀቁኝ የምትሉት ነገር በጣም ሊገባን አልቻለም። ባልና ሚስት መጣላቱ ሶስተኛ አራተኛ ሰው መግባቱ ለምን አስፈለገ? ካስፈለገስ ለምን ሩታን እዛው ቡታጅራ ውስጥ አራስ ቤት እያለች ለምን አልመከራችኋትም ነበረ? ስለዚህ በጣም ያሳዝናል፣ በጣም ያሳዝናል። ወደ ራሳችሁ ብትመለሱ እንደኔ መልካም ነው ላለሁ። ወይዘሮ ገነትም ምን አለ እንዳክስት አዲስ አበባ ሄደሽ ልጅቷን ብትመታት። ይሄ መሰዳደቡ መመታታቱ ያዙ ይልቀቁኝ ማለቱ ለእናንተ ጥቅም አይደለም፣ ክብራችሁ እየወረደ ነው እላለሁ። ላይክ ሸር ሰብስክራይብ